አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለቻናሉ ቤተሰብ ሁኑ። ደምሩኝ፣ አበረታቱኝ እላለሁ እህቶቼ። እንግዲህ ዛሬ በአዲስ ቪዲዮ ካሽ ብያለሁ። እንግዲህ በአንዳንድ ነገሮች ልቤን የሰበሩ ነገሮች ስላሉ ነው ማለት ነው። ሀቂቀትን ምን እንደምላችሁ ብቻ አላቅም ማለት ነው ቤተሰቦቼ። በአሁን ሰዓት አንዱ ባጠፋ አይጥ ባጠፋ ይደዋ ተመታ ይባላልና እንደዛ ነገር ነው ሆነብኝ ማለት ነው። ወላሂ እቶቻችን እኛ ሞቱብን እያልን እያለቀስን መከራችንን እያየን በስደት ተንከራተን ቤተሰቦቻችንን እያጣን በጣም ከባድ ነው። ለማንኛቸውም ምን ይመስላችኋል? ሁሉም ሶሻል ሚዲያ ላይ እንደምታዩት ነው። እኔ እሷን ሪከርድ ዛንጥቼ እንትን አልልም። ለማንኛውም ምን መስላችኋል? ሁላችንም ያለነው ስደት ላይ ነው። እኛ ሳንቀር ነው ይሄ ሰው እየሰደበን ማለት ነው። ይሄ የቆነቆነ ሰውዬ ክብር የሌለው ክብሩን የጣለ እምነቱን የበላ እምነተ ቢስ ማለት ነው። ምክንያቱም እች ልጅ የስደት እህታችን ናት፣ ወገናችን ናት። ስደት ላይ ብዙ አሳልፋለች፣ እኛም ብዙ አሳልፈናል፣ ብዙ ነገሮችን እናውቃለን። ላኪን ግን ሰርታ የላከችውን ገንዘብ ቤት ሰራው ብሎ ቤቷንም ወይ ተቤቱ አልሆነች ወይ ተብሩ አልሆነች ወይ ተልጅነቱ አልሆነች ወይ ተርሚው አልሆነች ብዙ ነገሯን አታለች ማለት ነውና ዛሬ ደግሞ እንደዛ ያለ ጉዲ አባትና ልጅ እንደዚህ ሚዲያ ላይ ተያይዞ መንጣት በጣም ከባድ ነው። እኔ ሻመት አባቴ ይቆይልኝ፣ እድሜና ጤና ለአባቴ እመኛለሁ። እዚህ ደረጃ ልደርስ የቻልኩት በአባቴ ነው። አሁንም ነገም ዛሬ ምን አልሐምዱሊላህ ረብል ዓለሚን በራሴ ማለት ነው። ላኪን ግን እች ልጅ እስቲ ፈረዱት እናንተ። ለሷ የሷ ሲገርመን ደግሞ እኛ ላይ የተንጠራርቶኛን የተሳደበ ሰውዬ እንዴት ነው የዚችን የልጅ ሀቅ አይበላም ብለን የምንለው? በዛ ላይ ደግሞ ትንሽ እህት ተብዬዋ ምን አይነት መጥፎ ብኮን ነው? ምን አይነት ታንኬሲስ ብኮን ነው? ምን አይነት ጭንቅላት ቢኖራት ነው? ምን አይነት ክፋት ቢኖራት ነው? ደግሞ ሃይማኖት አለ ትላለች እንዴ? ምን ሃይማኖት አለሽ? የበሰበሽ ሃይማኖትሽ አንቺ የሚያስተምርሽ የሰው ሀቅ ብሎን እንዴ ያስተማረሽ? የእናትሽ ልጥ የመሀከል ገብተሽ ዝምድና ቆረጭ ብሮሻል እንዴ? እዚህ ቦታ ላይ እኮ ዝምድና መቁረጥ ሐራም ነው። ለማንኛውም በጣም ታሳዝናለች ልጅቱ ማለት ነው። እኔ እንጃ በጣም የሚያሳዝን ነው። የሰው ልጅ እናትና አባቴ ያልታመነ በአሁን ሰዓት ማን ነው የሚታመነው? እሺ እናትና አባቴ ጣለን ማን ነው የሚታገዘን የሚረዳን? እሺ እንዴ 12 አመት ቀርቶ አይደለም 12 ሰዓት ተቀመጡ ይነቅላሉ እንዴ? ማን ነው የሚያስነቅለን? አረብ ሀገር ያለው እናንተ አይላችሁም ታስነቅሉ እንዴ? እናንተ ያለው አይነሱ ቆሻሻ ነው የሚያስነቅለን ያለው እንዴ? እናንተ አይነቱ ያለው ቆሻሻ ነው ገንዘባችንን እየበላ የሚያሳብድን። ማን እንኳን እናንተ ዝመተ ቦታ መታችሁ እኮ ለ12 አመት ቀርቶ አይደለም ለ12 ሰዓት መቀመጥ ቀርቶ አይደለም ለሰከንድ እኮ ማትቀመጡ ሰዎች ናችሁ እዚህ ሀገር መታችሁ ለሰከንድ። እኛ የተራመርነውን እኛ የተረገጽንበትን እኛ የጫማችን ያረፈበትን የእናንተ ጫማ ይረፍበት ቢባል ለሰከንድ ያተራመዱትም እኛ የተሻገርነው መሻገር ማለት ነው። እናንተ ግን ሀገራችሁ ላይ ተቀምጣችሁ ተኩስ እንጀራ በልታችሁ የልጆቻችሁን ፍቅር አግኝታችሁ የእናትና አባትን ፍቅር አግኝቶ ልጆቻችሁ ይሄ ሁሉ በማን ነው? እዛች ስደት ላይ ያለችው ያቺ ከርታታዋ እህት ያቺ ከርታታዋ ወገኔ ብዙ መከራ እያሳለፈች እንጀራ እየራባት የደረቀ ኩብዝ እያጣች የሚደፋው ሩዝ በየቦታ የሚደፋውን ሩዝ እሷ እያጣችው ብዙ ነገሮችን እያጣች የምትጠጣው ውሃ እያጣች ውሃ ድረስ የሚከለከልበት ቤት ያጋጠመኛለን የበራሴ ማለት ነው። ምግብ እየራባቸው እጃቸው የሰው እጅ አይመስልም የሰው እግር አይመስልም እግራቸው ማለት ነው። ብዙ መከራ ብዙ ስቃያቶችን አሳልፈው ሄደው መልሰው ደግሞ ተዛገር አገር ቤት ደግሞ ሄደው ገንዘባቸውን ንብረታቸውን ያለውን እንኳን ታላገኙ ለምንድን ነው ዙረው ደግሞ መልሰው የአረብ ሀገር ብድ ይባላል። አረብ ሀገር ያለ ሴት እምነት የላትም ይባላል። እና እናንተ ናችሁ እንዴ ተማራችሁት እምነትማ ብትማሩ ኑሮ ይሄው ካባ ጭንቅላታችሁ ላይ ጭናችኋል ማለት ነው። ግን ለሲምቦል ነው የለበስኩት አባባ ለሲምቦል ነው እንጂ መስቀሉን የሚያስኩት ለሲምቦል ነው። ካባውን ጭንቅላቱ ላይ የጫንኩት ለሲምቦል ለወጉ እንዳይቀር ሃይማኖት አሰዲያቢ ቤተክርስቲያን አሰዲያቢ እንደናንተ አይነቱ ያለው ቆሻሻ ነው ህዝቡን እያባላ ያለው ማለት ነው። ለልጁ ያልሆኑ ሆዲያም አባት አልፈው ተርፈው ደግሞ እኛን ይሳደባሉ።
የሰው ልክ የማያውቁ ልክስክስ የሆኑ ከርሰውን የሞሉ በልጅ ገንዘብ ማለት ነው። ልጅውን ስጋዋን የበሉ መልሰው ደግሞ እኛን አረብ ሀገር ያሉትን ሰዎች ይሰደባሉ። ምናል ከኛ አይነት አባቶች ስንት አባቶች አሉኮ ዋጋ ከፍለው መጻወት ከፍለው ከልጅነት እስካሁን ድረስ ያሉ ማለት ነው። እኛን አሳድገው ወግ ማረግ አሳይተው ደረጃ ሲይዘው ተቀምጠው ዛሬም ደግሞ መልሰን እኛን ያሳድገውናል ብለን ሳንል መልሰን ደግሞ ሸክም ሆነናቸዋል ለቤተሰቦቻችን። ልጆቻችንን እኛ ወለድናቸው ልጆች ልከን እነሱ ናቸው እያሳደጉ ያሉት። ያውም በደስታ በልልታ ተኛ ይብለጥ አይን እየሳሱ የሚመለከቱ እናትና አባት አሉ ማለት ነው። በእንዲናንተ አይነቱ አይነት ደግሞ ቆሻሻ አባቶች ደግሞ መልካም አባቶችን ደግሞ እንደዙ አብራችሁ ታሰድባላችሁ ሙሉ ለሙሉ ማለት ነው። እንዲናንተ አይነት ቆሻሻ ቤተሰብ ደግሞ ጥንቅር ይበል እንዲናንተ አይነቱ የልጅን ገንዘብ መብላቶ ሳያንስ አልፈው ተርፈው ስንት ህዝብ ስንት ሚኔል ስንት ዓለም ነው የተሳደብካሉት ማለት ነው። እንደው ትንሽ ብለው እንደው ፍረት የለሁም እንዴ? እንደው ፍረት የለውም አትሳልም ምን ያሳልማል? አንቱ ምንም ያስተታ ጀሃነም እስቲ ውጡ እስቲ መጀመሪያ ምን ነው እንትምትሉት መስቀል እንትን አለልን ብላ መብቷ ነው። እናንተ አውቃችኋልና እናንተ ሃይማኖት አባት ነው ይበላችሁ ያላችሁት የሰው ሀቅ እየበላችሁ እያለ እንዴት ነው ከእናንተ ጋር መጣ እንትናችሁ ጌታውን ፈሪ ነው በላ እንትን የምትለው እናንተ ስር መጣ የምታጎነብሰው ማጎንበስ ያለባት ለጌታው ለፈጠራት እንጂ ለእናንተ እንደ አይነት አይደለም ማለት ነው። ምክንያቱም ይሄ ሁሉ ነገር መክበኔ ነው። ሁላችንም ነገር እንያዛለን። ሁላችንም ይሄ ነገር ይደርስብናል ማን ያልፎ ያማል በቃ ብሎ ደግሞ የህትየቱ መንጠቅጠቅ የህትየቱ አንቺ ያስነግረሻል ለአንቺ ጠንቋይ ሄድ ያለ ጠንቋይ መሄድ ያለባበስሽ ጠንቋይ የምትመስል ይኳን አንቺ ነሽ። ጠንቋይ ቤት ዲያ ጉንብሳው ላይ መስለሽ የመጣሽው አንቺ ነሽ ሶሻል ሚዲያ ላይ መጥተሽ የምትሳደቢ ማለት ነው። አንቺ ለእናትሽ ልጅ ለእህትሽ ለታላቅሽ ዋጋ ከፍላ ዝቦታ ላደረሰች ለእህትሽ ያልሆንሽ ለማንም አትሆኝም ማለት ነው። ኢንሻአላህ የእጅሽን ደግሞ አላህ ይሰጥሻል። የእጅሽን አላህ ይሰጥሻል። ሁላችንም ፈጣሪ እንደ አላህ Subhanahu Ta'ala ነው። ምድር ላይ ያለ ህዝብ ይከፋፍለው እንጂ ሰማይ በላይ ያለው አንድ አላህ Subhanahu Ta'ala ብቻ ሌላ ምንም አምላክ የለም። ላኪን ግን አንቺ ዝቦታ ላይ መተሽ የእናትሽን ልጅህትሽን ብዙ ተቀባጥሪያለሽ። እናትሽስ ቢኮን ስንት መከራዋን ብዙ ዋጋ ያከፍላ አይታ ስንት መከራዋን አይታ በሰው ፊት ተጋርፋ 12 አመት ሙሉ ልጅነት እርሚዋን ብዙ ዋጋ የከፈለችበት ያጣችበትን ቤት ገዘች የገንተ ያን ንብረት እንጀራ በስብሶ ተበላሽቶ ለከብት ለምሰጡ ሻክቶ ለሚበላሽው እንጀራ ታንገት በታይ ወርዶ ባዲያ ለሚሆነው ጉድጓድ ውስጥ ለምትጠው እንጀራ እኮ ነው እናትሽ ደይ የጨቀንሹ። እንዴት ያለ ሰውን አንቺ ነው የሚያምንሽ? ለነገሩ አንቺ ምንቴ ሲያውሽ የሆነሽ መርዝ ብርቃጥ ነሽ። የመርዝ ብርቃጥ እንዲያንቺ አይነት ሁሉም እህት እንዲያንቺ አይነት ተሆነ አውዙ ቢላይ ይቅር። ላኪን ግን እንዲያንቺ አይነት ሳይሆን ጠብር ግፍ የሚሉ የሚንሰፈሰፉ አሉ። ስንት እህቶች ዋጋ የሚከፍሉ አሉ። ለእህቶቻቸው ቀርቶ አይደለም ለእህቶቻቸው ልጅ ዋጋ ከፍለው እህቶቻቸው ልጆች የሚያሳድጉ አሉ። እንዲያንቺ አይነቱ ቆሻሻ ደግሞ ለእህት ልጅ ቀርቶ አይደለም ለእህትሽ ላይ አይነታው ያልሆንሽ ነሽ። የእናትሽ ልጅ እህትሽን በዶማ ካራ ነው አዙረሽ ያረርሻት ማለት ነው። እናትሽንም አባትሽንም መቆጣት ሲገባሽ አብረሽ ተፈተፈቻለሽ አብረሽ ታውቂያለሽ እዚህ ቦታ ላይ መጣሽ ማለት ነው። እናትሽ ቢሆን ታልነየተችላት ለምን አስር እንትን አትልም? ተበደለቻት ነው። የሷን ገንዘብ ስትበላ ኑራ ዛሬ እሷ አገር ቤት ስትገባ ገንዘቧን በልታችሁ ስታበቁ መልሳችሁ ደግሞ ገንዘብ ተበልቶ ሲያበቃ እናንተ መልሳችሁ ቁራሽ እንጀራ ከለከላችኋት ማለት በማን ላይ ጌታ ሆነሽ በማን ላይ ድህነትሽ ተራክፎልሽ በማን ሙጀሌሽ ቅማልሽ ተራክፎልሽ ዛሬ እንዲል ተንፋላሰሽ ታምሪያለሽ። በጠንቋይ ቤት ዲያለ እንዴት ጠንቋይ ቤት ከዲሽ መጣሽው እኮ አንቺ ነሽ። ይው ያስታውቃል እኮ አለባበስሽም ሁኔታሽም አባትሽም ቢሆን የለበሰው ለሲምቦል ነው እንጂ እምነቱ ኑሮት አይደለም። እምነት ያለው ሰው እኮ የሰው ሀቅ ብሎ አይልም። የሰውን ላብ ብሉ የሰውን ላብ ለሌላኛው ልጅ አስተላልፍ አይለውም። ያኛውም ልጅ በራሱ መጣር አለበት በራሱ መከሰብ አለበት ማለት ነው። አንቺም ቢሆን በራስሽ በድልሽ ልፍ እንጂ እቺ ልጅ በድሏ ነው ለፍታ ዝቦታ ልትደርስ የቻለችው። እንዴ አንቺ አይነቱ ቆሻሻ ግን ተቤት ወጥቶ ማያቅ እንዴ እንትን ስር ለስር እየሄደ በሰው ጉልበት የለመደ የሰው ደም መጣጣት የለመደ እንዴት ይወጣል? ሴት ነሽ ውጭና ስሪ ምን አባሽ ታርግሽ? እሷ ውጭና ስሪ ተሰዲጃ ሞክሪው 17 አመት ነው። ለምን 19 ለምን 14 አመት አይሆንሽም? እንኳን አይደለም 17 አመት 17 አመት እኮ አንድ ልጅ እናት ለምን አባሽ እያልሽ ነው?
ደንቆሮ አባትሽ ደንቆሮ አንቺ ደንቆሮ መልሰይ ደግሞ ስለ ስደተኛ ሌላ ሰው ታወሪያለሽ። ስንት አለ ልጁን ቤት ሰርቶ አደረጃይቶ ቦታ ገዝቶ ሰርቶ እንጨት ፈልጦ እንጨት ሰጥቶ አስመርጎ አስገርፎ ጅምሰን አሰርቶ በራፍ ገጥሞ አጠራጥሮ ብዙ ዋጋ ከፍሎ የልጁን በቃሽ ነይ ግቢ ብሎ ልጁን ድሮ ኩሎ ያስገባል። እንዲህ ያለ አባት ማለት እንዲህ አንቺ ያለ አባት ደግሞ የልጁን ላብ በልቶ ቅርጥፍ አድርጎ በልቶ ከቴም ደግሞ የአረብ ሀገር እብድ ነው እብድ ናቸው እያለ ይሳደባል። እብድ እናንተ ናችሁ ጭንቅላት የሌላችሁ የሰው ሀቅ በልታችሁ አልበላንም አላየንም አልሰማንም ብላችሁ የምትኮዱ ማለት ነው። አረብ ሀገር ያለች ሴት በሮ ደራሽ ለታመመው በሮ ደራሽ ለተራበው በሮ ደራሽ ለተቸገረው በሮ ደራሽ ናት። እንዲህ እናንተ ያለው ደንቆሮ ግን ሌላ አልፎ አልፎ ያናገረናል እኛን ማለት ነው። እኛ ብዙ ነገሮችን ተሸክመን ብዙ ነገሮችን አሳልፈን እንጂ እንደናንተ እግራችንን ሰቅለን ፋሳችንን ስናዘራ እያደርን አይደለም። እናንተ አላችሁ አይደል የሰው ሀቅ እየበላችሁ እግራችሁን እግር ግዲያ ላይ ሰቅላችሁ ፋሳችሁን ጥር ስታደርጉ የምታድሩ ይሄ ያለጠ ይሄ ወረጠ እያላችሁ የምትበሉ በሰው ሀቅ በሰው ገንዘብ ወንድ ተሆናችሁ በራሳችሁ ሰርታችሁ አለጠ ወረጠ ብላችሁ ብሎ በሰው ሀቅ ሳይሆን የሰው ሀቅ በልታችሁ ዙራችሁ ደግሞ ሰው ተሰደባላችሁ ክብር የሌላችሁ